ዛሬ የምነግራችሁ ነገር ምናልባት አንዳንዶቻችሁን ሊያስደስት ሌሎቻችሁን ደግሞ እንዴ ይሄን ሁሉ ጊዜ በውሸት ተስፋ ነበር እንዴ ኖር ነው ሊያስብል ይችላል። ብዙ ሰው ዩቲዩብ ቻናል ሲከፍት የሚታየው በሚቀጥለው ወር የሚገዛው መኪናና የሚሰራው ፎቅ ነው። እውነት ዩቲዩብ በኢትዮጵያ ስንት ብር ይከፍላል? ዶላሩስ እንዴት ነው እጃችን የሚገባው? ዛሬ እንደ ሌሎች ቻናሎች ይህን በተነክታችሁ ሚሊዮነር ሁኑ የሚል ተረት ልነግራችሁ አልመጣሁም። ዛሬ የመጣሁት ሪያሊቲ ቼክ ወይም እውነታውን ፍርጥ አድርጌ ልነግራችሁ ነው። ስንጨርስ ወይ ወገባችሁን ጠበቅ አድርጋችሁ ትሰራላችሁ ወይ ደግሞ ይቅርብኝ ብላችሁ ተታዋላችሁ። ለማንኛውም አውራችሁን ቆዩ። እሺ መጀመሪያ አንድ ነገር ግልጽ እናድርግ። ዩቲዩብ ደሞዝ አይከፍልም። ዩቲዩብ የሚከፍለው ለቪው ብዛት ብቻም አይደለም። 1 ሚሊዮን ቪው ካለኝ ሚሊዮነር ነኝ የሚለው ሐሳብ ኢትዮጵያ ውስጥ አይሰራም። ለምን እንደሆነ ነግራችኋለሁ። ምክንያቱም ሲፒኤም ኮስት ፐር ማይል የሚል ጨዋታ አለ። ይህ ማለት ማስታወቂያ ሰጪዎች አድቨርታይዘሮች ለ1000 እይታ የሚከፍሉት ክፍያ ማለት ነው። ነገሩን በቀላል አማርኛ ላስረዳችሁ። ቪዲዮህን 100,000 ሰው ኢትዮጵያ ውስጥ ሆኖ ቢያየው ምናልባት የምታገኘው ከ3 እስከ 4 ዶላር ነው። በግምት ከ500 እስከ 700 ሊሆን ይችላል። ምክንያቱም ኢትዮጵያ ውስጥ የሚታዩ ማስታወቂያዎች ዋጋቸው በጣም ዝቅተኛ ነው። ለ1000 እይታ ምናልባት 20 ሳንቲም ወይም 80 ሳንቲም በዶላር ማለት ነው። እንደዛ ነው ሊከፍሉ የሚችሉት። ግን ያንኑ ቪዲዮ 100,000 ሰው አሜሪካ ወይም አውሮፓ ሆኖ ቢያየው ወደ 500 ዶላር እና ከዛ በላይ ልታገኝ ትችላለህ። ልዩነቱ የሰማይና የምድር ያህል ነው። ስለዚህ ዩቲዩብ ይከፍላል ወይ ሲባል መልሱ ማን ነው የሚያይልህ የሚለው ላይ የተመሰረተ ነው ማለት ነው። ግልጽ ነው አይደል? ሌላው በተደጋጋሚ የምትጠይቁኝ እሺ ብሩስ ተሰራ እንበል ኢትዮጵያ ውስጥ ሆነን እንዴት ነው የምንቀበለው? ፖስታ ቤት ነው ወይ የሚመጣው ለምትሉኝ ማለት ነው። ሂደቱ እንዲህ ነው። ቻናላችሁን ስትከፍቱ ሎኬሽን ኢትዮጵያ ካደረጋችሁ ዩቲዩብ ለዚህ ሀገር አልተፈቀደም ይላችኋል። ስለዚህ ሎኬሽን ወደ አሜሪካ ወይም ወደ አውሮፓ ማድረግ ግድ ይላል። ይሄ ውሸት አይደለም። ሲስተሙ ስለማይቀበለን የምንጠቀምበት ብልሃት ነው። ብሩን ለመቀበል የግድ አሜሪካ መሄድ አይጠበቅብንም። ኢትዮጵያ ባሉ ባንኮች ኮሜርሻል ባንክ ኦፍ ኢትዮጵያ፣ ዳሽን ባንክ፣ አቢሲኒያ፣ አዋሽ በስዊፍት ኮድ አማካኝነት ዩቲዩብ ዶላሩን ቀጥታ ይልክላችኋል ማለት ነው። 100 ዶላር ሲሞላ አካውንታችሁ ላይ ገብቶ በወቅቱ ምንዛሬ ተመንዝሮ ብር ሆኖ ይጠብቃችኋል ማለት ነው። እየሰማችሁ ነው ወይስ አረ ይሄ ነገር ይቅርብኝ ብላችሁ ልትወጡ ነው? ቆይ ትንሽ ተረጋጉ። ትንሽ ዋናው ሚስጥር ገና አልመጣም። ከዛ በፊት ግን ይህ ቪዲዮ ጠቃሚ መረጃ እየሰጣችሁ ከሆነ እስኪ ላይክ አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የፏኒኬር ቤተሰብ ይሁኑ። እንቀጥል። አሁን ወደ ዋናው ነጥብ እንምጣ። ኢትዮጵያ ውስጥ ሆኖ ዩቲዩብ መስራት አልጋ ባልጋ አይደለም። እውነቱን እንነጋገር ከተባለ መጀመሪያ አካባቢ በጣም ከባድ ነው። የኢንተርኔት ወጪ፣ ቪዲዮ ኤዲት አድርጎ ለመጫን የምታወጡት ዳታና የምታገኙት ሳንቲም ጭራሽ ላይ መጣጠን ይችላል። ካሜራ፣ ማይክ፣ መብራት፣ ይህ ሁሉ ወጪ ነው። የመጀመሪያውን 100 ዶላር ለማግኘት ወራትን አንዳንዴም ዓመታትን ሊፈጅ ይችላል። ስለዚህ ዛሬ ጀምሬ ነገ ሀብታም እሆናለሁ ብላችሁ የምታስቡ ከሆነ ይቅርታ፣ ቦታው እዚህ አይደለም። ሌላ ነገር ፈልጉ። ነገር ግን ዩቲዩብን ተውት እያልኳችሁ አይደለም። በትክክል ከሰራችሁበት ህይወት የሚቀይር ትልቅ ገቢ አለው። ግን በብልሃት መስራት ግድ ነው። ለምሳሌ ኦዲየንስ መረጣ። ቅድም እንዳልኩት የምትሰሩት ቪዲዮ በውጭ ሀገር ያሉ ኢትዮጵያውያንን ወይም ዲያስፖራዎችን የሚስብ ከሆነ ገቢያችሁ በ10 እጥፍ ያድጋል። እነሱ ጋር የሚታይ ማስታወቂያ ክፍያው ከፍ ያለ ነው። ሌላኛው ደግሞ ዩቲዩበር ሆናችሁ ገንዘብ የምታገኙበት ምንጭ ስፖንሰርሺፕ ነው። ኢትዮጵያ ውስጥ ትልቁ ብር ያለው እዚህ ጋር ነው። ከዩቲዩብ የቪው ክፍያ ይልቅ ቻናላችሁ ሲያድግ የሀገር ውስጥ ድርጅቶችን ምርት በማስተዋወቅ የምታገኙት ብር እጅግ ይበልጣል። ሌላው ዩቲዩብ በጣም የሚፈልገው ነገር ምንድነው? ኮንሲስተንሲ። ዩቲዩብ ሎተሪ አይደለም፣ ስራ ነው። እንደ መደበኛ ስራ በየቀኑ ወይም በየሳምንቱ ካልሰራችሁበት ውጤት የለም። ጓደኞቼ
እኔ የምነግራችሁ ትልቅ ነገር ቢኖር ዩቲዩብ አቋራጭ መንገድ አይደለም። ነገር ግን የራሳችሁን ዕውቀት የምታጋሩበት፣ ሰዎችን የምታዝናኑበት፣ ተጽዕኖ የምትፈጥሩበትና በሂደት ደግሞ ትዕግስት ካላችሁ አዋጭ ቢዝነስ የሚሆንበት መድረክ ነው። ከሰራችሁ ምንም ጥርጥር የለውም ውጤት ታመጣላችሁ። ካልሰራችሁ ግን ወፍ የለም ወፍ። ይሄ ነው እውነታው። በቀጣይ ቪዲዮ ቪው እንዴት እንደምንጨምርና የውጭ ተመልካቾችን ለመሳብ ምን አይነት ስትራቴጂ መጠቀም እንዳለብን ይዤላችሁ እመጣለሁ። እንዳያመልጣችሁ የኖቲፊኬሽን ደወሏን መታ አድርጓት። ለተጨማሪ ምክሮችና የቢዝነስ ሀሳቦች የቴሌግራም ቻናሌን ተቀላቀሉ። ሊንኩን ዲስክሪፕሽንና ኮሜንት ላይ ስለማስቀምጥላችሁ በዛ ልታገኙ ትችላላችሁ። በተቻለኝ ማንንም ሳፖርት ለማድረግ ኤኒ ታይም ዝግጁ ነኝ። በቀጣይ እስክንገናኝ ድረስ ቻለን ሰንብት።